ጠቅላይ ሚኒስትር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው የትንሳኤ በዓልን ምክንያት በማድረግ ለአረጋውያንና ለአቅመ ደካሞች ማዕድ አጋሩ። የኢየሱስ ክርስቶስ የትንሳኤ ዋዜማ በዓል በትናንትናው ዕለት በተለያዩ አብያተ ክርስቲያናት በደማቅ መንፈሳዊ ስነ ስርዓት ተከበረ። የትንሳኤ በዓል በመላው ዓለም በክርስትና እምነት ተከታዮች ዘንድ እየተከበረ ነው። በአባቶች ተጋድሎ የተገኙ ድሎችን ሕያው ማድረግ ይገባል ሲሉ ፕሬዝዳንት ሳህለወርቅ ዘውዴ ተናገሩ። 83ኛው የአርበኞች ቀን መታሰቢያ ዛሬ ተከብሯል። ጤና ይስጥልን ክቡራትና ክቡራን በያላችሁበት እንደምንቆያችሁ ለመላው የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የትንሳኤ በዓል አደረሳችሁ አደረሰን። የዜና ሰዓታችን ጠብቀን ባለመግባታችን ግን ይቅርታ እንጠይቃለን። ከዚህ ሰዓት ጀምሮ በቀጥታ የሚተላለፈውን የትንሳኤ በዓልን ምክንያት ያደረጉ ዘገባዎችን እኔ ሰለሞን ኃይለ ኢየሱስና ባልደረባዬ መሐሌት ታደለ እየመራን ቆይታ እናደርጋለን። በያላችሁበት መልካም ጊዜ ይሁን። ወደ ቀዳሚው ጉዳያችን ለዳ ለተቸገሩ ሰዎች መርዳት ያው መቀጠል አለበት ብዬ ነው የማስበው። ዶሮ ዘይቱን ምናምን እየገዙ የመስጠት ነገርም አለ፣ በሁሉም አካባቢ አለ። ይሄ ነገር መቀጠል ያለበት ነገር ነው ብዬ አስባለሁ። ከበዓል ውጭ ቢቀጥል ጥሩ ነው ባለው ነገር።
የኢትዮጵያ ካቶሊካዊት ቤተክርስቲያን እምነት ተከታዮችም ዋዜማውን በጸሎት በቅዳሴና በመዝሙር ስርዓት ያከበሩ ሲሆን በዓሉን የተቸገሩ ወገኖችን በማሰብና ያለንን በማካፈል አብረን ልናሳልፍ ይገባል ብለዋል። ስም እንዳስተማረን ወንድሞቻችን ከኛ በታች ያሉ ሰዎች ካሉ መንገድ ላይ ያሉ ሰዎችን አንድ ላይ በመሆን ይህንን በዓል በሰላም በፍቅር በመተሳሰብ ማሳለፍ አለብን ብዬ ነው ማስበው። ወጣቶች ስለ ሰላም ዙሪያ በደንብ መስራት አለብን። ከኛ ብዙ ነገር ይጠበቃል። ቤተሰቦቻችን ያስተማሩንን ነገር እስካሁን ያቆዩትን አገራችንን እኛ ደግሞ ወጣቶች ተረክበን ለቀጣዩ ትውልድ በትክክል በአሪፉ ማስተላለፍ አለብን ብዬ አስባለሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ምዕመናንም ዋዜማውን በጸሎት በመዝሙርና በሌሎች መንፈሳዊ ስርዓቶች ያከበሩ ሲሆን በዓሉ የፍቅርና የአብሮነት ተምሳሌት በመሆኑ እኛም ተግባራዊ ልናደርግ ይገባል ሲሉ ገልጸዋል። ለተቸገረው ማድረግ ለማይችለው ተካፍለን አካፍለን የክርስቶስ ትንሣኤ ሁሉም ደስ ብሎት በአንድነት የምናሳልፍበት የአንድነት፣ የፍቅር፣ የህብረት፣ የእርቅ በዓል ነው። ኢትዮጵያዊነትን ስሜት ተላብሰን ሃይማኖቶችን፣ አባቶችን፣ እናቶችን እያከበርን የወደቁትን ከመሬት እያነሳን በዓሉን ብናከብር አገራችን ከታሰበላት ትልቅ ደረጃ ላይ ትደርሳለች ብዬ ተስፋ አደርጋለሁ። ለነትን ፍቅርን፣ ተባብሮ መስራትን ብናጎለብት መልካም ነው። በየአብያተ ክርስቲያናቱ በተከናወኑት የኢየሱስ ክርስቶስ የትንሣኤ በዓል ዋዜማ አከባበር ላይ የየእምነቱ የሃይማኖት አባቶችና ምዕመናን ተገኝተዋል። ተመልሰናል። የተወደዳችሁ የኢየሱስ ክርስቶስ የትንሣኤ በዓልን ምክንያት በማድረግ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈ የሚገኘውን ዘገባችንን በያላችሁበት እየተከታተላችሁ ነው። ትንሣኤ ሲመጣ እንግዲህ የኢየሱስ ክርስቶስ በተለይ ለሰው ልጆች ሁሉ የከፈለውን ዋጋ የሚታሰብበት እንደዚሁም ደግሞ እንደ ሃይማኖት ተከታዮች አስተምህሮ በዕለት ተዕለት የህይወት እንቅስቃሴ እንደዚህ ያሉ ምግባራዊ ነገሮች እንድናደርግ የሚመከርበት ነው አይደለ? ስለዚህ እንደዚህ ያለ ነገር ሲመጣ አቅመ ደካሞችን መርዳት፣ አረጋውያንን መደገፍ አለዋችሁ ማለት የተገባ ነው። በሁሉም የእምነት ተከታዮች እንደዚህ ያሉ ነገሮች ሲበረታቱ እናያለን። ማህሌትና ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ይሄኑን በዓል ምክንያት በማድረግ አረጋውያንና አቅመ ደካሞችን ጎብኝተዋል። በየዓመቱ የተለመደ ነገር ነው። በየዓመቱ ብቻ ሳይሆን በዓላት በመጡ ቁጥር ጠቅላይ ሚኒስትር አብይ አህመድም ቀዳማዊት እመቤት ዝናሽ ታያቸውም ማዕድ ያጋራሉ። በተለይ ደግሞ ጠቅላይ ሚኒስትር ጽሕፈት ቤት አካባቢ ላሉ ዜጎች ይህ ደግሞ እየተለመደ መጥቷል በሌሎች ቦታዎችም። ስለዚህ መረዳዳትን ማጎልበት እንደሚገባም በዚሁ ሁነት ላይ ተገልጿል። ሮዛ መኮንን ያሰናዳችው ዘገባ አለ፣ እሱን እንከታተል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የትንሣኤ በዓልን ምክንያት በማድረግ ለአረጋውያንና ለአቅመ ደካሞች በቤተ መንግስት የበዓል ማዕድ አጋርተዋል። በማዕድ ማጋራቱ ላይ የተገኙ አረጋውያንና አቅመ ደካሞች በዓልን በአንድ ላይ ተሰባስበው በጋራ ማክበራቸው ደስታ እንደሰጣቸው ተናግረዋል። በጣም ቆንጆ ነው። በጣም ጥሩ ነው። በጣም ደስ ብሎናል። በጣም ያምራል። ልጃችንንም ዶክተር አብይ አህመድን አመሰግናለሁ። ይህን የመሰለ ድግስ ደግሶ እኛን እናትና አባቶችን እናቶችን ስለጋበዘ በጣም አመሰግናለሁ። እድሜና ጤና ይስጠው። በጣም ጥሩ ነው። በጣም ጥሩ ነው። ዶክተር አብይም ጤናውን ይስጠው፣ ከነ ልጆቹ ከነ ቤተሰቡ እግዚአብሔር ይስጠው። ድሮም ይረዳናል፣ አሁንም ይረዳን ነው። እግዚአብሔር ይስጠው። ይሄን የመሰለ ደግሞ በዓሉ በደመቀ ሁኔታ ከናንተ ይሄ ሁሉ አረጋውያን ሴቶች ወንዶችም ተሰብስበው ይሄን ያህል በመካከላቸው ከእጃቸው ማዕድን አቋርሰውን ተደስተን በመዋላችን በጣም ክብር ይስጥልን እንላለን። በመስጠት የሚገኘው ጸጋ በርካታ መሆኑን ያነሱት አረጋውያኑ ያላቸው ለሌላቸው በማካፈል የደግነት ተግባርን መወጣት ልምድ ሊሆን ይገባል ብለዋል። ሌሎቹም እንደሳቸው አይዛችሁ እንዲሉ እንዲያስታውሱን እንዲጦሩን ቢደረግልን በጣም ጥሩ ነው እላለሁ። ወንድሜ ሌሎች ባለሀብቶችም እንደዚሁ እንዲያግዙን እና ምን ጊዜም ከኛ ጎን እንዲቆሙ እንዲያስታውሱን እንፈልጋለን። ልጅ የሱን ምሳሌ የሱን አርአያ በመከተል ሌሎች ከንቲባዎችንም ቢሆኑ በኢንቨስትመንት የተሳተፉ ሪል ስቴቶች ሁሉ ብዙ
ባለሀብቶች ስላሉ በሀገራችን በአሁኑ ጊዜ ብዙ የተሻሻሉ ነገሮች አሉ ኢንቨስትመንቱ እና እንዲህ አይነት ከጎን በመሆን ሌላዎችን በማቋቋም በሌላው ሁሉ የወደቀውን ለማንሳት ርብርብ ከተደረገ ህብረተሰባችን ማህበረሰባችን ከታች እስከ ላይ ድረስ ከተረባረበ ማንም ሰው ጎዳና ወጥቆ አናያትም ብዬ አስባለሁ። ያለው ቢሰጥ ቆንጆ ነው፣ ቢረዳዳ ጥሩ ነው። ያለው ሰው ለድሃ ቢሰጥ በእግዚአብሔርም ዘንድ መልሱን ያገኛል። እርግጥ ሰው ምንም ተሰው ምስጋና አይገኝም፣ ከፈጣሪ ነው የሚገኘው። ውለታ መላሽ እሱ ነው እና እሱ ነው የሚመልሰው። ለሚሰጥማ እግዚአብሔር ይስጠው እና ደግሞ መስጠት በጣም ቆንጆ ነው። ካለ ከሰው ሲበሉ፣ ከሰው ሲጠጡ፣ ከሰው ሲካፈሉ ደስ ይላል። እግዚአብሔር አሁንም አብይ አህመድን እድሜና ጤና ይስጠው። የወለደው የተባረከ አገር ገንቢ እናት አባትን አክባሪ በሱ ቦታ የበለጠ ተተኪ እድሜ ልጆች ያርግለት። ልጆች የተባረኩ ይሁንለት። በማዕድ ማጋራቱ ለተገኙ አረጋውያንና አቅመ ደካሞች የበዓል ስጦታም ተበርክቷል። አሁንም ተመልካቾቻችን ከዚሁ ጉዳይ ጋር ወደ ተገናኘ ሌላ ሀሳብ ነው የምናመራው። ዛሬ በአብርሆት ቤተ መጻሕፍትም እንዲሁ የትንሳኤ በዓልን ምክንያት በማድረግ የማዕድ ማጋራት ስነ ስርዓት ተከናውኖ ነበረ። በዚያ ደግሞ ከንቲባ አዳነች አቤቤን ጨምሮ ሌሎችም ሰዎች ተገኝተው ነበር። እንግዲህ የትንሳኤ በዓል ለሰው ልጆች ሁሉ ፍቅር የተከፈለ በዓል እንደመሆኑ መጠን በእምነቱ ተከታዮች በአስተምህሮ በክርስትና እምነት ተከታዮች በጠቅላላ እንደዚህ ያሉ እሳቤዎች ይጋባሉ። በእምነቱ ተከታዮች ብቻ ሳይሆን ለሰው ልጆች ሁሉ የተከፈለው ዋጋ አንድነትን፣ አብሮነትን፣ ፍቅርን የሚያሳይ እንደመሆኑ መጠን ልክ በአብርሆት ቤተ መጻሕፍት የተዘጋጀው እንደዚህ አይነቱ ነገር ደግሞ በተለይ ለሀገር ባለውለታ የሆኑ የተለያዩ የማህበረሰብ ክፍሎች የታሰቡበት ያለው ለሌለው ያጋራበት እንደዚሁም ደግሞ ከንቲባ አዳነች አቤቤ ጭምር ተገኝተው መልእክት ያስተላለፉበት ነበረ። እስኪ የከንቲባ አዳነች አቤቤ መልእክት ተካትለን እንመለስ። ጌታ ኢየሱስ ክርስቶስ የሞተው ለኛ ሲል የሕይወትን ዋጋ በመስቀል ላይ ከፍሎ እንደገና በትንሳኤ ደግሞ ሞትን ድል ያደረገው ለሰው ልጆች ሁሉ ስላለው ድንቅ ፍቅር ነው። ስለዚህ የሱ ተከታዮች ነን የምንል ሁሉ የሰው ልጅ ሁሉ የኛን ሃይማኖት የሚከተል አይደለም፣ የኛን ዘመድ ማለት አይደለም፣ የኛን ጎረቤትና አካባቢ ብቻ ማለት አይደለም። የሰው ልጆች ሁሉ በሱ ምሳሌነት ያለምንም ምክንያትና ቅድመ ሁኔታ ሰው ስለሆኑ ብቻ የሱም ምሳሌ ተከትለን ልንዋደድ ልንተሳሰብ አብረን በጋራ ልንሆን ይገባል ማለት ነው። ይህንኑ ምሳሌ ታሳቢ አድርገን ከምግብ አለፈ እንደምንወዳችሁ የኛ መሆናችሁን አብረናችሁ በመሆን ዜጎቻችን መሆናችሁን ዛሬ አብረን በጋራ ይህንን ጾም ተፈቱ ዘንድ ተሰባስበናል። የረዳን ፈጣሪ ይመስገን። መልካም በዓል ይሁንልን። እንግዲህ ያው ከንቲባ አዳነች አቤቤ ከተማ አስተዳደሩ ያዘጋጀው ነው። በነገራችን ይሄ በአብርሆት ላይብረሪ የተዘጋጀው ይሄው አረጋውያንን የሀገር ባለውለታዎችን እንኳን አደረሳችሁ የማለት ስነ ስርዓት ንጋት አካባቢ የተካሄደ እንደሆነ መረጃው አለን። ከዚህ ቀደም በኢንጂነሩ ባየው የማሞ የአብርሆት ላይብረሪና እንደዚሁም የአድዋ ድል መታሰቢያ ዋና ዲሬክተር ስለዚህ ጉዳይ ቀድሞ እንነጋገር ነበርና እምነቱ በሚፈቅደው ልክ እንደዚህ ያሉ በዓላት በመጡ ጊዜ ብቻ ሳይሆን ይሄን ነገር አመቱን ሙሉ ለማድረግ እቅድ እንዳላቸውም ቀደም ሲል ስንነጋገር የነገሩኝን መረጃ አስታውሳለሁ። በዚሁ እንግዲህ ኢንጂነር ባየው ማሞ አብርሆት ትውልድን ከመቅረጽም ባለፈ በተለይ እንደዚህ አይነት ፕሮግራም ሲዘጋጅ ከተማ አስተዳደሩ ሲያዘጋጀው ማህበራዊ ኃላፊነትም ጭምር እንደሆነ ያስተላለፉበት መልእክት አለ። እሱን መልእክት ተከታተሉትና እንመለሳለን። አብርሆት ቤተ መጻሕፍት ትውልድን በመቅረጽ ረገድ ትልቅ ተስፋ እየጫረ ያለው በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት እንዲሁም በክብርት ከንቲባ ስራ አስፈጻሚነት የተገነባ ትልቅ ቤተ መጻሕፍት ነው። ይህ ቤተ መጻሕፍት ዘርፈ ብዙ ጉዳዮችን ዘርፈ ብዙ ስራዎችን ይሰራል። ከዚህ ውስጥ አንዱ ደግሞ በየአመቱ እንደዚህ አይነት ፕሮግራሞችን በማካሄድ ከከተማ መስተዳድሩ ጋር በመሆን ማዕድን አብሮ የማጋራት ስራ እናደርጋለን ማለት ነው። ይህ ደግሞ በድጋሚ ትልቅ ምስጋና ሊገባው የሚቻል ጉዳይ ነው። እንግዲህ ፋሲካ ማለት ኢየሱስ ክርስቶስ ከሞት የተነሳበት ነው። ይቅር ለኛ ብሎ የሞተበት ጊዜ ስለሆነ ደግሞ ይቅር የምንባባልበት፣ አንድ ላይ የምንኖርበት፣ የምንራዳበት፣ ወንድም ወንድሙን የሚያግዝበት ጊዜ ነውና ሁላችንም ይሄን ታሳቢ አድርገን ጾሙን ስንጾም እንደምንረዳ ሁላ
አብረን ደግሞ በጋራ ከጾም በኋላ የተረዳዳን እንድንታገዝ ነው የምጠይቀው። በዋጋ የማይተመን በዘመናት የማይደበዝዝ የፍቅርን ጥግ በቀራንዮ የገለጠ የማይቻለውን ሁሉ የቻለ ከዚህም በፊት ከዚህም በኋላ ባልታየ መስዋዕትነት የጨለማውን ጥልቅ በትንሣኤው ብርሃን ይመታ ለሚያምኑ የተሰጠ ብርሃንና ተስፋ የተከፈለበት ደስታ እንኳን ለብርሃነ ትንሣኤው አደረሳችሁ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቱ ሕይወትን ቸረ፣ በትንሣኤው ተስፋን ሰጠ። በትንሣኤው ዋዜማ ምሽት ሕዝበ ክርስቲያኑ የጌታችን ኢየሱስ ክርስቶስን ትንሣኤ በፍጹም ደስታ ለማክበር ወደ ቤተ ክርስቲያን ጌታችን መድኃኒታችን ኢየሱስ ክርስቶስ በሞቱ ፍቅር መስዋዕትነትን ይቅር ባይነትን ማስተማሩ በሚዘከርባት በትንሣኤ ሌሊት ጌታችን ኢየሱስ ክርስቶስ ሰዎችን ለማዳን ስላደረገው ነገር ሁሉ በዝማሬ በመሐሌት ደስታቸውን ይገልጻሉ። እግዚአብሔር አምላክ አዳምና ልጆቹን ለማዳን የሰጠው ተስፋ የተናገረው ትንቢት ተፈጸመ። ፋሲካም ሆነ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የኢትዮጵያ ልማት ባንክ ከአንድ ክፍለ ዘመን በላይ ውጤታማ የአገልግሎት ዓመታትን ከእናንተ ከውድ ደንበኞቹ ጋር ሆኖ አሳልፏል። ለግብርናው ደጀን፣ ለኢንዱስትሪው ዋልታ ሆነን ዘልቀናል። የልማት አጋሩ የሆነው ባንካችን የልማቱ ብቻ ሳይሆን የበዓሉም አድማቂ በመሆኑ ሁሌም ደስታ ይሰማል። ለመላው ሕዝበ ክርስቲያን መልካም የትንሣኤ በዓል። የኢትዮጵያ ልማት ባንክ የልማት አጋሩ። ቀጥለናል ተመልካቾቻችን። የትንሣኤ በዓል ልዩ የዜና ዝግጅታችን እንደቀጠለ ነው። የዜና ሰዓት ነው፣ ግን ደግሞ ዛሬ ትንሣኤ እንደመሆኑ መጠን ትንሣኤ በዓልን የተመለከቱ በተለይ ደግሞ በጎነትን ማካፈልን የተመለከቱ ጉዳዮችን እያጋራናችሁ ከእናንተ ጋር እየቆየን ያለ ነው። እናንተም አብራችሁን ስለሆናችሁ እናመሰግናለን ተመልካቾች። አሁንም ቀደም ሲል ስናነሳቸው ከነበሩት ጉዳዮች ጋር ተመሳሳይ ወደ ሌላኛው ጉዳይ ነው የምናልፈው። እንግዲህ ቀደም ሲል ስንመለከት የመስጠት ማካፈል ራሱን የቻለ የሚሰጠው ደስታ ደግሞ አለ አይደለ? ለሰዎች ከማድረግ ባሻገር ለሰጪውም ደግሞ የሚሰጠው የመንፈስ እርካታ እንዳለ በተለይ የስነ ልቦና ባለሙያዎችም ይናገራሉ። የሚሰጠው ሰውም ደግሞ ያውቀዋል ብዬ አስባለሁ። አዎ መልካምነት ለራስ ነው ይባላል አይደል? ብዙ ጊዜ መልካም በሆነ ቁጥር ጸጋ ይቀርበናል። በመንፈስ ስናስበው፣ መንፈሳዊ በሆነ ሀሳብ ውስጥ ስናስበው፣ እንደዚህ ያለ በዓል ሲከበር ደግሞ ዋናው የእምነቱ አስተምህሮ አንጓ መልካም ማድረግን፣ በጎ ማድረግን፣ ትህትናን፣ ፍቅርን፣ አንዱ ለሌላው ያለውን ነገር ማጋራትን በብዛት የሚታይበት ነው። የበጎ አድራጎት ድርጅቶችና ማህበራትም ሲቋቋሙ በዋናነት ከተቋቋሙባቸው ዓላማን ባሻገር ለትውልዱ ሊያስተላልፉ የሚችሉትን የህሊና እርካታ ሊያመጣ የሚችል እንቅስቃሴ ውስጥ መግባት እንዳለብን ማህበራዊ ኃላፊነታችን እንደሆነም የሚያመላክት አድርገው የሚቋቋሙ ናቸው። ልክ ነው። እንግዲህ ይህንኑ ጉዳይ በተመለከተ ደግሞ ሪፖርተራችን አለም ይልፉ በቶታል አማኑኤል አካባቢ የአብሮ አደጎችን መነሻ አድርጋ ያሰናዳቸዋል። እሱን ተከታትለን እንመለሳለን። ወይዘሮ ድንቅነሽ ነገያ በጉብዝና እድሜያቸው ከራሳቸው አልፎ የልጆቻቸውን ነገ ለማሳመር ብዙ ለፍተዋል፣ ደክመዋልም። ዛሬ ላይ ግን የእርሳቸው አቅም ደክሞ በልጆቻቸው መጦሪያ ዘመናቸው ላይ የሚገኙ ይሆን እንጂ ሕይወት ፊቷን ያዞረችባቸው ይመስል ብዙ የለፉላቸው ልጆቻቸው በአእምሮ ሕመም እየተሰቃዩ ፈተናቸውን አብዝተውባቸዋል። ድሮ ጉልበት አለ ሽንጋ ሰራ ነበር፣ ቡና ለደስታ ሰራ ነበር።
በዛ ላይ ሌሊት ተነስቼ ልጆቼ ሌባ እንዳይሆኑብኝ እንዳይረባቸው እያልኩ ዳቦ ጋግራለሁ። ከዛ ተነስቼ ሽንጋ ስራ አሁን ጉልበቴ ደከመ። መቼም ልጄ አይምሮዋ ትክክል አይደለም። ያማሌል እንትን እየወሰደች ነው መድኃኒት ያማታል። ወንድ ልጄ መኪና እየሰፋ ታገኝ እንበላለን፣ ታጣንም እናድራለን። እነዚህ የአማኑኤል አካባቢ አብሮ አደጎች ታዲያ የወለዳቸውና ያሳደጋቸውን ማህበረሰብ ዕዳ ለመመለስ የተሰባሰቡ ናቸው። እነ ወይዘሮ ድንቅነሽና መሰል አቅመ ደካሞችም ከአብራካቸው ክፋዮች ያላገኙትን ፈጣሪ ባሳደጓቸው ልጆች ሊክሳቸው ይመስላል። እንኳን አደረሶት እንኳን ነውራችሁልኝ እንኳን አብሮ አደረሰን። ለምለም ኩኑ ከኔ በለጠ ብሉ። እድሜ ይስጣችሁ። አፋችሁ ማር ይሁን፣ እግራችሁ እርጥብ ይሁን። አትጡ። ያው ችግር ብልሃትን ይወልዳል ይባላል። ይሄን ማህበር በዋነኝነት እዚህ ደረጃ እንዲነሳሳ ያደረገው ባለፉት አመታት በሀገራችንም በዓለም አቀፍ ደረጃ ተከስቶ የነበረው የኮቪድ-19 በሽታ ነው። በዛን ሰዓት ላይ ብዙ ቤቶች ተዘግተው ነበረ። እነዛን ቤቶች እንዴት እንድረስላቸው በሚል እያንዳንዱ ቤት በማንኳኳት ይህንን ስራ ሀ ብለን ጀመረን። ከዛም ባለፈ እንግዲህ ማህበረሰባችን ብዙ ችግሮች አሉበት፣ ግን በመመካከር መሆን አለበት። የትኛው ይቅደም የሚለው ነገር በጣም ወሳኝ ነገር ነው። በደንብ ወርደን የማህበረሰባችንን ችግር አውቀን የቱ ጋር ብንሰራ መልካም ነው የሚለውን ነገር ተገንዝበን በሰፊው እኛ በትልቁ ነው እያሰብን ያለ ነው። ይህን ነገር ማንቀሳቀስ የጀመርነው 5 ዓመት ሆኖናል። በጥቂት ሰዎችና ሀሳቦች ጊዜያዊ መፍትሄ ለመስጠት የተጀመረው ይህ የበጎነት ተምሳሌት ማህበር ለአቅመ ደካሞች ዘላቂ መፍትሄ ለመስጠት ዓላማው አድርጓል። አሁንም በቋሚነት የምንረዳቸው ሰዎች አሉ። ከአመት እስከ አመት የማንለያቸው። ይህም ማለት ለምሳሌ የአእምሮ ታማሚዎች አሉ፣ የአካል ጉዳተኞች ልጆች የሏቸውም፣ ረዳት የላቸውም። ስለዚህ እነዚህን ሰዎች ወኪል በማስቀመጥ ከአመት እስከ አመት የሚመገቡበትን መንገድ ከሆቴሎችም ጋር በመነጋገር ቀን በቀን ቁርስም ሳራታቸውን የሚያገኙበትን መንገድ አመቻችተን እየሰራ ነው። ለወገን ደራሽ ወገን ነው። ነገር ግን የሰው ፊት ከሚያይ እዚሁ እኛው ለኛው በሚል ነው እየሰራን ያለ ነው። ራቁታችንን ነው የመጣ ነው፣ ለራቁታችንን ነው የምንሄደው። ስለዚህ እዚህ ባለንበት ጊዜ በተቻለ መጠን በጎ ስራ ሰርተን ማለፍ እንዳለብን አካባቢያችንም ላይ በፊት እንደው የነበረውን ፍቅር መልሰን ማምጣት እንዳለብን። አሁን እንደምታየው ሰው ሁላችንም ለራሳችን ነው የምንሮጠውና ከጎናችን ያለውን ሰው ማየት መመልከት ያስፈልጋል። የትንሣኤ በዓል መነሻ ክርስቶስ ለፍጡራን እስከ ሕይወት ድረስ የከፈለውን መስዋዕትነት ለማሰብ የሚከበር ነው። ፍጡራንም ታዲያ እርስ በርስ በመረዳዳትና በጎ በማድረግ ከሚያገኙት የህሊና እርካታ ባለፈ በሰማይም ተቀባይነት ያለው በጎ ተግባር ነው። ተመልሰናል። የተወደዳችሁ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈ የሚገኘው የትንሣኤ በዓልን ምክንያት በማድረግ ያሰናዳናቸውን ልዩ ልዩ ዘገባዎች በያላችሁበት እየተከታተላችሁ ትገኛላችሁ። ይሄ ቀን በጎነት፣ አብሮነት፣ አቅም የሌላቸውን ሰዎች የምናስብበት የሃይማኖቱ መምህራንና የሃይማኖቱ አስተምህሮ የሚላቸውን እያንዳንዱ ትእዛዛትን የምንተገብርበት እንደመሆኑ መጠን እነዚህ ዘገባዎች ሰፋ ብለው በተለያዩ ክልሎች ቀጥታ ስርጭት ከምናስገባቸው እንግዶችና ማብራሪያ ከሚሰጡን ግለሰቦች ጋር እንቆይበታለን። ቀደም ሲል በአብሮት ቤተ መጻሕፍት በተሰናዳው ንጋት ላይ በተሰናዳው እና የከተማ አስተዳደሩ ከንቲባ ወይዘሮ አዳነች አቤቤና የአብሮትና የአድዋ ድል መታሰቢያ ዋና ዲሬክተር ኢንጂነሩ ባዮ ማሙ የተገኙበት መርሃ ግብርም ከ200 በላይ የሚሆኑ አቅመ ደካሞችንና ሀገር ባለውለታዎች የታሰቡበት ምግብ የተቋደሱበት ስነ ስርዓትም ነበረ። አዎ፣ በዚያ ደግሞ እንግዲህ አንተ ቀደም ሲል ያነሳሃቸው አቅመ ደካማ ዜጎችን በዓሉን በዚህ መንገድ በተለየ ሁኔታ ማክበር በመቻላቸው የተሰማቸውን ስሜት ተናግረው ነበረ። አስተያየቶቻቸውን ደግሞ አሰባስባለች ሮዛ መኮንን። እንከታተለው። በጣም ትልቅ ነው። ደስ ነው ያለን በእውነት አብረውን ከኛ ጋር ጾም በማስፈታታቸው በጣም ነው ማመሰግናቸው። ከኛ ካረጋውያን ጋር አብረው መተው አስፈትተውን እንዲህ ደግሞ ጋቢም አልብሰውን በቃ ለእያንዳንዳችን ጎብኝተውን በመሄዳቸው በጣም ነው
እንደዚህ በማድረጋቸው የጋለ ምኞቴን በታላቅ አንደበት ነው። እንደዚህ አይነት ነገር አይቻላቅ። እውነት ነው። አሁንም ሀገራችንን ሰላም ያርገው፣ እግዚአብሔር ይስጣቸው። ጋቢም አልብሰውናል። በጣም ደስ የሚል እንደው በሌሊት መጥተው ይሄንን ጾሞ ልጋሙን አስፈቱልን። በጣም ደስ የሚል ነው። ደስታ ነው የተሰማኝ። ደስ ብሎኛል። ደስ ይበላችሁ። አበላችሁን፣ አጠጣችሁን፣ አሳመራችሁን። ያሳምራችሁ። አመት ባሉ አመት ያድርስልን። ኑሩ፣ ተባረኩ፣ እድሜና ጤና ይስጣችሁ። በጣም ደስ ብሎናል። ይህን ያክል ትልቅ ሰው ጋር እኛ እንኖራለን ብለን የገመተንም ሰው አልነበረንም። እኛን በታች ሆነን የምኖርም ሰው መስለ ነበር። ዛሬ እንደዚህ አይነት ክብር የሰጡኝ ክብር ይስጣቸው፣ እግዚአብሔር ይስጥልን። በጣም ደስ ብሎናል። በጣም ደስ የሚል እግዚአብሔር ይስጥልን። ሀገራችንን ሰላም ያርግልን። ሁላችሁ ግቡልን። በጣም ደስ የሚል ነው። እሳቸውም ውሎ ይግቡ። ሁሉ ሰላም ይሁንልን። አሁንም እንቀጥላለን ተመልካቾቻችን። የዛሬ ጉዳዮቻችን መረዳዳት፣ መደጋገፍ ላይ እንደሚያተኩሩ ቀደም ሲልም ስናነሳላችሁ ነበር። አሁንም ይህንኑ ጉዳይ ነው ትኩረት አድርገን የምንነጋገረው። በዓላት ሲሆኑ በተለይ ደግሞ ያለው ለሌለው ማካፈል የተለመደ ነው። ጎረቤቱ ባዶውን እንዳይሆን በሚል ያለው ጎረቤት ጠርቶ እስቲና ግባ ጎራበልና አብረን እንቅመስ የሚል ባህል ያለን ህዝቦች ነን ኢትዮጵያውያን። ይህ ደግሞ ከፍ ብሎ አድጎ በድርጅቶችም በተለያዩ መንገዶችም ማካፈል በጎነት ሲተገበር እንመለከታለን። ትክክል ነው። ከበዓላትም ባለፈ ህይወታቸው በዘላቂነት እንዲመራ በማድረግ ረገድ በርካታ ኢትዮጵያውያን ቋሚ የሆነ ገቢ እንዲኖራቸው በተለይ ለአቅመ ደካሞች፣ ለሀገር ባለውለታዎች በተለያየ ዘመን ኢትዮጵያን አገልግለው በማምሻ እድሜ ላይ የሚገኙ የማህበረሰብ ክፍሎቻችን የማገዙ ነገር ተጠናክሮ ሲቀጥል እናስተውላለን። ከዚህ መካከል እንግዲህ በ1999 ዓ.ም የተመሰረተው በኢትዮጵያ ካቶሊካዊት ቤተክርስቲያን የግሬስ ህጻናትና የቤተሰብ ማዕከል አንዱ ነው። ይሄን በተመለከተ ተጨማሪ ምላሽና ማብራሪያ እንዲሰጡን ከባህር ዳር ስቱዲዮአችን እንግዳ ጋብዘናል። እንግዳችን አቶ ወርቁ ሀሳብ የድርጅቱ ምክትል ስራ አስኪያጅ ናቸው። ጤና ይስጥልን፣ እንደምን አሉ አቶ ወርቁ? ወደ ጥያቄያችን እንግባ በቀጥታ። እንኳን አደረሰዎት ለትንሳኤ በዓል ለማለት እንወዳለን። በቅድሚያ እንግዲህ ግሬስን እያነሳን ነበር። የህፃናትና የቤተሰብ ማዕከል ነው። ምን ስራዎችን ነው የሚሰራው? እንዴት ነው በጎነትን እየተገበረ ያለው የሚለውን ሀሳብ ያንሱልን እባክዎ። በቅድሚያ እንኳን አደረሳችሁ። ስለጋበዛችሁኝ አመሰግናለሁ። ግሬስ ማዕከል በባህር ዳርና በአካባቢዋ በርካታ አገልግሎቶችን እየሰጠ ያለ ግብረሰናይ ድርጅት ነው። ከሚሰጣቸው አገልግሎቶች መካከል የቀን መዋያ አገልግሎት ይሰጣል። በዝቅተኛ የኑሮ ደረጃ ላይ ያሉ እናቶች መስራት እየቻሉ የመስራት አቅሙና ፍላጎቱ ያላቸው ልጆቻቸውን ይዘው መስራት ማይችሉበት ኢንቫይሮንመንት ስለተፈጠረ ለከፋ ችግር እንዳይዳረጉ ልጆቻቸውን ወደኛ ማዕከል ያስገባሉ። ሙሉ ቀን ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት ልጆቻቸውን ድርጅቱ ሲንከባከብ ይውላል። ምሽት ስራ ሲጨርሱ መጠው ልጆቻቸውን ይወስዳሉ። አንዱ እሱ ነው። ሁለተኛው አገልግሎት ደግሞ በተለያየ ምክንያት ወላጆቻቸውን ያጡ በተለያየ ምክንያት ተጥለው የሚገኙ ህፃናት ወደኛ ተቋም ይገባሉ። በጊዜያዊነት ይህንን አገልግሎት እየሰጠነ ቤተሰብ የማፈላለግ ስራ እንሰራለን። ቤተሰብ ከተገኘ የማቀላቀል ስራ እንሰራለን። ቤተሰብ ካልተገኘ ደግሞ የሀገር ውስጥ ጉዲፈቻ በማፈላለግ ቤተሰብ አግኝተው እንዲያድጉ ጥረት ይደረጋል። በአገር ውስጥ ጉዲፈቻ ቤተሰብ ማግኘት ካልቻሉ በግሩፕ ሆም እናረግና ከማህበረሰቡ ጋር የማህበረሰቡን ባህሉን ወጉን አውቀው የሚያድጉበትን ሁኔታ እንፈጥራለን ማለት ነው። ሌላኛው አገልግሎት ደግሞ የትምህርት ቤት አገልግሎት እንሰጣለን። በተለያየ ምክንያት እድሜያቸው ለትምህርት የደረሰ ግን መማር ያልቻሉ ህፃናት ሙሉ የትምህርት ወጫቸውን በመሸፈን ትምህርት እንዲማሩ የምናደርግበት ፕሮግራምም አለን። እዚሁ ጎን ለጎን ደግሞ በተለይ ከነፍስ ግድያ ጋር በተገናኘ ወንጀል ሰርተው ወላጆቻቸው ማረሚያ ቤት የሚገቡ ህፃናት የትምህርት እድል አገልግሎት አያገኙም ነበረ። አብረው ከወላጆቻቸው ጋር ወደ ማረሚያ ቤት ይገባሉ። የሚገቡበት ምክንያት አንደኛው ቤተሰቡ ስለሚበተን ከዛ ልጆች የሚንከባከብ ቤተሰብ አይኖርም። ሁለተኛው ምክንያት ደግሞ በልጆች ምናልባት በቀል ሊፈጸም ይችላል ተብሎ ስለሚታሰብ ልጆቹ አብረው ከወላጆቻቸው ጋር ወደ ማረሚያ ቤት ይገባሉ። እነዚህ ህፃናት
ትምህርት መማር የማይችሉበት ሁኔታ ነበር። ድርጅታችን በክልሉ በአማራ ክልል ባሉ ሁሉም ማረሚያ ቤቶች ላይ ያሉ ህፃናት የትምህርት እድል እንዲያገኙ በማድረግ እናመሰግናቸዋለን። ለመረጃው የግሬስ ህጻናትና ቤተሰብ ማዕከል ባልደረባ የሆኑት አቶ ወርቁ ሀሳብ ከባህር ዳር በቀጥታ መስመር ገብተው ለሰጡን ማብራሪያ እንቀጥላለን። ደግሞ አሁን ወደ ሀረር ነው የምናመራው። ሀረር እንግዲህ የክርስትና እምነት ተከታዮች ከሚገኙባቸው አካባቢዎች መካከል አንዷ ከተማ ናት። በዚያ የሚገኙት ከሀረር ስቱዲዮአችን የሚገኙት ሊቀ ጉባኤ አባ ወልደ ማርያም ተመስገን ተጨማሪ መረጃዎችን ሊያጋሩን በቀጥታ መስመራችን ላይ ነው የሚገኙት። መምህር ለጊዜዎት እናመሰግናለን። እንኳን አደረሰዎት። የትንሣኤ በዓል አከባበር ባሉበት አካባቢ እንደው የሃይማኖቱ አስተምህሮ ከሚፈቅደው አኳያ እንደምን እየተተገበረ ነው? አመሰግናለሁ። በኢየሱስ ክርስቶስ ሰላም። በሀረር አካባቢ የትንሣኤ በዓል በደመቀ ሁኔታ እየተከበረ ነው። ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ለእኛ ሕይወትን ነፃነትን የሰጠበት ቀን ነው። እንዲሁም ሞት ያልገደበው ፍቅሩን ይቅርታውን ከሞት በኋላ ያሳየበት በዓል ስለሆነ የነፃነታችን የመነሳታችን በዓል ነው። እሱን እያከበርን ያለ ነው። ከዚያ በተያያዘ ሀረር እንደምትታወቀው የአብሮነት የፍቅር ከተማ ናት። ዛሬም በዓሉን አብሮ በመረዳዳት ያለው የሌለው በማካፈል ቤተ ክርስቲያንም እንዲሁ ከምእመናን በማሰባሰብ ለአቅመ ደካሞች የተቻለውን በመደገፍ ሙስሊም ወንድሞቻችንም ለክርስቲያን ወንድሞቻቸው በግ በመግዛት የተለያየ አቅም በሚፈቅድ መልኩ እየሰጡ በዓሉን በፍቅር እያከበርን ያለ ነው በሀረር ከተማ። መምህር አባ ወልደ ማርያም ተመስገን በቀጥታ መስመራችን ከሀረር ስቱዲዮ ተገኝተው ምላሽና ማብራሪያ ስለሰጡ እናመሰግናለን። መልካም በዓል ይሁንልዎት። በሰማያት ያለ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመሬቴ ከድንግል ማርያም ተወልዶ በሰማያት ያለ ገባ የሞት ኃይል ተዋርዷል ዛሬ ሲኦልም ተመሰቃቅሏል። የሞት ኃይል ተዋርዷል ዛሬ እልልታ ለዚህ ይገባል፣ ግርግርታ ለዚህ ይገባል። የተከፈለልን ዋጋ እጅግ ታላቅ ነው። እኛን ተክቶ ለኃጢአታችንና ለበደላችን እሱ ሞተ። በምንጓዝበት የሕይወት ጎዳና ሁሉ ከከፍታው መውጣት፣ ባልታሰበ አጋጣሚ ወደ ዝቅታው መውረድ ይገጥመናል። ከዝቅታው ሊያወጣን የሚችል አስተማማኝ አጋር ግን ሁሌም ቢሆን ያስፈልገናል። በዘመን ጅረት ውስጥ አልፈን ዛሬም ድረስ ዘመኑን የዋጀ ዋስትና በመስጠት በችግሮ ልንደርስሎ ሁሌም ቢሆን የክንዶትን ያህል ቅርብ ሆነ። በዓሉን በቤተሰብ መካከል ሆነው ከቁጥር ሳይጎሉ በሰላምና በፍቅር በማሳለፎ ታላቅ ደስታ ይሰማናል። ለመላው የክርስትና እምነት ተከታዮች የትንሣኤ በዓል የፍቅር፣ የሰላም፣ የይቅርታና የመረዳዳት በዓል ይሁንላቸው። መልካም የትንሣኤ በዓል። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። እምነትን መሠረት አድርጎ በባህላችን ውብ ለዛ አውደ ዓመትን ጠረናለሁ። ደስታችንን የሚያበዛ ስሜታችንን የሚያወዛ እንኳን አደረሳችሁ። ዘመድ ወዳጅ ተሰባስቦ በፍቅርና ደግነት ተቀራርቦ በዓሉ በደስታ ይፈካል፣ አብሮነታችን ይደምቃል። አንጋፋው ተቋማችን የማንነት ቀለማችን
ኢትዮ ቴሌኮም የኢትዮጵያ ኤሌክትሪክ ኃይል ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለ2016 የትንሣኤ በዓል በሰላም አደረሳችሁ በማለት ልባዊ ምኞቱን ይገልጻል። ተቋማችን በሀገር ውስጥ እያደገ የመጣውን የኃይል ፍላጎት በአስተማማኝ ሁኔታ ለማሟላትና በቀጠናው ተመራጭ የታዳሽ ኃይል አቅራቢ ተቋም ለመሆን በትጋት እየሰራ ይገኛል። ታላቁ የኢትዮጵያ ህዳሴ ግድብን ጨምሮ የተለያዩ የኃይል ማመንጫዎችን፣ ከፍተኛ የኃይል ማስተላለፊያ መስመሮችንና ማከፋፈያ ጣቢያዎችን በመገንባት ከታዳሽ የኃይል አማራጮች ኤሌክትሪክ ሲያቀርብ ታላቅ ኩራት ይሰማዋል። የታላቁ የኢትዮጵያ ህዳሴ ግድብ 2 ዩኒቶች ኃይል ማመንጨት መጀመራቸው ወደ ማጠናቀቂያ ምዕራፍ የተቃረበውን ፕሮጀክት በስኬት እንደምናጠናቀቅ ትልቅ ተስፋ ሆኖናል። በዚህ አጋጣሚ በኤሌክትሪክ መሰረተ ልማቶች ላይ የሚፈጸሙ ስርቆት ተቋማችን አስተማማኝ ኃይል ለማቅረብ የሚያደርገውን ጥረት ከማስተጓጎል ባሻገር ሀገራችን ላቀደቻቸው ዘርፈ ብዙ የልማት ግቦች ስኬትና የኤሌክትሪክ ተደራሽነት እንቅፋት እየፈጠረ ይገኛል። ስለሆነም ህብረተሰቡና በየደረጃው ያሉ የመስተዳድር አካላት በኃላፊነት ስሜት መሰረተ ልማቱን ከዝርፊያ እንዲጠብቁ ጥሪያችንን እናስተላልፋለን። በዓሉ የሰላም የደስታና የአብሮነት እንዲሆንላችሁ ልባዊ ምኞታችንን እንገልጻለን። መልካም በዓል። የኢትዮጵያ ኤሌክትሪክ ኃይል። ማያት ያለ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመሬት ከድንግል ማርያም ተወልዶ። ተመልሰናል። ክቡራትና ክቡራን ከኢቢሲ ዋናው ስቱዲዮ በቀጥታ እየተላለፈ የሚገኘው የኢየሱስ ክርስቶስን የትንሣኤ በዓል ምክንያት በማድረግ በቀጥታ እየተላለፈላችሁ የሚገኘውን ልዩ የዜናና ዜና ፕሮግራማችን በያላችሁበት እየተካተላችሁ ነው። ትንሣኤ በመጣ ጊዜ ብቻ ሳይሆን የእምነቱ አስተምሮ የሚናገራቸውን የተጻፉ ሀሳቦችን ሁሉ በዕለት ተዕለት የህይወት እንቅስቃሴያችን እንድተገብራቸው የሚያደርጉ ሀሳቦች አሁንም ከስቱዲዮአችን በተለያዩ አቅጣጫ ከሚገኙ ሪፖርተሮችና እንግዶቻችን ጋር ቆይታ እናደርግባቸዋለን። በማዕድ ማጋራቱ ስነ ስርዓት የሰንሻይን ኮንስትራክሽን አካባቢም የተለያዩ የማህበረሰብ ክፍሎችን የማዕድ ማጋራት ስነ ስርዓት ተካሂዷል። በስፍራው የሚገኘው ባልደረባችን ኮሰን ብርሃኑ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ኮሰን፣ የኢየሱስ ክርስቶስ የትንሣኤ በዓልን ምክንያት በማድረግ አንተ በምትገኝበት አካባቢ የማዕድ ማጋራት ስነ ስርዓቱ ምን አይነት ድባብ ነበረው? የተላለፉ መልእክቶች ካሉ ሰብሰብ አድርገህ ልትነግረን ትችላለህ? ሰለሞንና ማህሌት እንዲሁም መላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ። እንግዲህ ፋሲካ አስተምህሮም ቅድም ለመግለጽ እንደሞከርከው ፍቅር፣ ሰላም በተለይም ደግሞ ይቅር ባይነትን የሚገልጽ ነው። እንግዲህ ይህም የሰው ልጆች በየዕለት ተዕለት ተግባራቸው እንዲያደርጉት ክርስቲያናዊ አስተምህሮት ይገልጻል። እንግዲህ ዛሬም በማዕድ ማጋራቱ ሂደት የሰንሻይን የሴቶችና ማህበራዊ ጉዳይ ሚኒስቴር ከሰንሻይን ፋውንዴሽን ጋር በመተባበር በአረጋውያንን ከ100 በላይ የሚዘሉ አረጋውያንን በሰንሻይን ፊላንትሮፒ ፋውንዴሽን ማዕከል ሰሚት አካባቢ በሚገኘው የማዕድ ማጋራት ተግባርን አድርጓል። እንግዲህ በሂደቱም የጤና ሚኒስትሯ ዶክተር መቅደስ ዳባ እንዲሁም የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ተገኝተዋል። እንዲሁም በዚሁ ሂደትም ዋና ማዕድ ማጋራቱ ላይ በቅጥር ግቢው ሰሚት በሚገኘው ሰንሻይን ፊላንትሮፒ ፋውንዴሽን ማዕከል በመገኘት ሂደቱን ሲያስተባብሩ የነበሩት የፋውንዴሽኑ ወይም የሰንሻይን ኢንቨስትመንት ግሩፕ መስራችና ፕሬዚዳንት አቶ ሳሙኤል ታፈሰ እዚህ አጠገብ ይገኛሉ። እንግዲህ በሂደቱ አረጋውያንን ለማግኘት ሞክሬያለሁ። በዚህ ሂደትም እንግዲህ ከነዚህ አረጋውያን ያገኘሁት ነገር ምንድነው? ፋሲካ ይህ ትልቅ የመጋራት የአንድነት እንዲሁም ፍቅር የመስጠትን የሚጠይቅ በመሆኑ ይህንን በዓል ሁሉም እኛን አስቦ ከኛ ጋር ሊጋራ በመውደዱ በጣም ትልቅ ክብር ይሰማናል። ቀጣይ እንደኛ መደገፍ የሚፈልጉ ብዙዎች አሉና በዚህ ረገድ ሌሎችም እንዲደገፉ የሚገባል ሀሳብ ተነስቷል። እንግዲህ ከሚኒስትሮች ከተነሱት ሀሳብ አንጻር ደግሞ ይህን ባህል በማድረግና ይህን በዓላትን በመጠበቅ ብቻ ሳይሆን በተከታይነትም ይህንን የመደጋገፍና የኢትዮጵያዊነት እሴት በተከታታይነት ለማድረግ ሁላችንም ዝግጁ መሆን ይገባናል የሚል መልእክት ተላልፏል ማለት ነው። እንግዲህ እዚህ አጠገቤ የሰንሻይን ኢንቨስትመንት ግሩፕ መስራችና ፕሬዚዳንት የሆኑት አቶ ሳሙኤል ታፈሰ አጠገቤ ይገኛሉ። እንግዲህ አቶ ሳሙኤል ታፈሰ ይህ ማዕድ ማጋራት አንዱ የእርሱ አካል ነውና ምን አይነት ስሜትን ፈጥሮቦታል? እንደምታውቁት በዚህ በፋሲካ በዓል ምክንያት በዓሉን በየቤታችን ከማክበር ከአረጋውያን ጋር በማክበራችን
በጣም የተለየ ደስታ ተሰምቶናል። እኔ ብቻ ሳይሆን ቤተሰቦቼ እንዲሁም ደግሞ የሰንሻይን ኢንቨስትመንት ግሩፕ ጠቅላላ ሰራተኞች በዓሉን ከአረጋውያን ጋር ያሱለዋል። ይሄ ደግሞ ትልቅ ትምህርት ነው። ወደፊትም በዚሁ እንቀጥላለን ብዬ አስባለሁ። ይሄ እንደምታውቀው የሰንሻይን ኢንቨስትመንት ግሩፕ የሰራው 630 ሚሊዮን ብር በማውጣት የሰራው ለ700 እስከ 750 አረጋውያን ማካተት የሚችል የአረጋውያን መንደር ነው። ይሄን የአረጋውያን ሙሉ ለሙሉ እስከ መስከረም ድረስ 750ውን ቁጥር ሞልተን ለመስከረም በዓል ደግሞ ለዘመን መለወጫ ከ750 አረጋውያን ጋራ የማዕድ ማጋራቱን ፕሮግራም ለማድረግ በእቅድና በፕሮግራም ተዘጋጅተናል። ይህን ፕሮግራም የዛሬውን የፋሲካ ፕሮግራም እግዚአብሔር በሰላም ስለፈጸመልን ምስጋና አቀርባለሁ። እጅግ አድርጌ አመሰግናለሁ። እንግዲህ በተለይም ይህ ማዕድ ማጋራት በተለያዩ አካባቢዎች እየተደረገ ነው የሚገኘው። ፋሲካ አስተምሮም ክርስቲያናዊ አስተምሮ እንደሚገልጸው መረዳዳት፣ መደጋገፍ እንዲሁም አረጋውያን ድጋፍ የሚሹ አካላትን በመሰባሰብ መረዳዳት አንዱ የፋሲካ እሴት ነውና ይህ ሊቀጥል ይገባል። በሚቀጥለውም እንግዲህ አቶ ሳሙኤል ታፈሰ እንደገለጹት ተከታታይ የማዕድ ማጋራት እንዲህ ማህበራዊ ኃላፊነቶችን የመወጣት ስራዎችን ይሰራል የሚል ነው። ከተለያዩ አካላት ጋር መተባበር ባልደረባችን ኮሰን ብርሃኑ በቀጥታ መስመራችን ተገኝተ መረጃዎችን ስላጋራህ እናመሰግናለን። ዜናዎቻችን ይቀጥላሉ። አሁንም የተወደዳችሁ አብራችሁን ቆዩ። የዩኒቲ ዩኒቨርሲቲ ማኔጅመንት ሴኔትና ሰራተኞች እንዲሁም ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በዓሉ የሰላም የደስታና የጤና ይሁንላችሁ። ዶክተር አረጋ ይርዳው ሲኢኦ እና ፕሬዚዳንት። የነበረውት እንዳልነበር ሲሆን እኛ ከጎኑ አለን። ክፉን በሩቅ ያርገው እንጂ ሕይወት ንብረቱ አደጋ ላይ ቢወድቅ ፈጥነን እንደርስልዎታለን። ሐዘንዎን በደስታ ትካዜውን በፈገግታ ለመቀየር ሁሌም ዝግጁ ነን። ከእኛ ጋር ሲሰሩ የጠፋው ይተካል፣ የወደመው ይገነባል፣ በሐዘን የጠየመ ፊቶ በደስታ ይበራል። የቀደመ ፈገግታውን እንመልሰዋለን። መልካም በዓል። አዋሽ ኢንሹራንስ። ተናፋቂው የትንሣኤ በዓል ፋሲካ እንደ ሁል ጊዜው ደምቆ እንዲፈካ በፍጥነት ግንኙነት የበዓል ድባቡን ለማቅለም ልዩ የትንሣኤ ጥቅል ከኢትዮ ቴሌኮም እስከ 25% ቅናሽ የተደረገበትን ልዩ የትንሣኤ ጥቅል በተለያየ ጊዜ ገደብ አማራጮች ማቅረቡን በደስታ ይገልጻል። በኢንተርኔት ጥቅሎቹ በማኅበራዊ ሚዲያና ሌሎችም የበዓል ወጋችን በዘመናዊ ገጽታ ይቀጥላሉ። በድምፅ ጥቅሎቹ የልብ መልካም ምኞቶን ያደርሳሉ። ዳታ፣ ድምፅ ወይም ዳታና ድምፅ ሲገዙ በሚታከልሉ አጭር መልእክት እንኳን አደረሰን ይባባሉ። ጥቅሎቹን በቴሌብር ሱፐር አፕ ከ10% ስጦታ ጋር እንዲሁም በማይቲ ሆቴል በአርዲ ቻትቦት ወይም በኮከብ 999 መሰላል እየገዙ ለሚወዷቸው በስጦታ እያበረከቱ የበዓል መልካም ምኞቶን ያደርሱ። ምን ይሄ ብቻ! ባህር ማዶ ከሚገኙ ወዳጅ ዘመድ በዓለም አቀፍ አጋሮቻችን በኩል የአየር ሰዓት ወይም ጥቅል ሲሞላሉ ከ200% የበዓል ስጦታ ጋር ይደርሶታል። መልካም የትንሣኤ በዓል! ኢትዮ ቴሌኮም። በቀራንዮ ላይ ታየ፣ እንኳን አደረሳችሁ። ጎልጎታ ላይ ታየ። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። ተወዳዳሪ የሺፒንግና የሎጂስቲክስ አገልግሎት በማቅረብ ተመራጭና ስመጥር አፍሪካዊ ተቋም ለመሆን ራዕይ ሰንቆ እየሠራ ያለው ድርጅታችን ከጊዜ ወደ ጊዜ አገልግሎት አድማሱን በማስፋት ከ345 በላይ ዓለም አቀፍ ወደቦችን መዳረሻው አድርጎ ለገቢና ወጪ ንግዱ ቀልጣፋ የሎጂስቲክስ አገልግሎት እየሰጠ ይገኛል። ድርጅታችን ባህርና ውቅያኖስን አቋርጦ አህጉራትን ተጉዞ ድንበር ተሻግሮ ካለፉት 60 ዓመታት እስከ ዛሬ ከመሠረታዊ የፍጆታ ዕቃዎች እስከ ፋብሪካ ጥሬ ዕቃዎችና የግብርና ምርት ግብዓት ከግንባታ ቁሳቁስ እስከ ሜጋ ፕሮጀክቶች ግብዓት በባህርና በየብስ እያጓጓዘ የዕቃዎችን ደህንነት ጠብቆ በፍጥነት በታማኝነትና ባለኝታነት አቅራቢያው በማድረስ ሲያገለግሎት ደስታ ይሰማዋል። በድጋሚ መልካም በዓል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ Beyond the Sea።
እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሶ። ጊፍት ሪል ስቴት በመሃል አዲስ አበባ በሁሉም አቅጣጫዎች እጅግ ውብና ቅንጡ የሆኑ አፓርትመንቶችንና የንግድ ሱቆችን ከልዩ የበዓል ቅናሽ ጋር አቅርበንሎታል። መልካም በዓል። ጊፍት ሪል ስቴት ማህበረሰብን እንገነባለን። መቼም ሁላችንም እንዲህ አውደ ዓመት በመጣ ቁጥር ትውስ የሚሉን ትዝታዎች አሉ። የትንሣኤው የብርሃን ተምሳሌትነት ለኩሰው በጨበጡት ጧፍ ይገለጻል። ያስፈራዎት፣ ያሰጋዎት፣ ያሳሰበዎት ነገር ከእርሶ በወጡ ለእርሶ በቆሙ ስለ እርሶ በሚጨነቁ ውዶቾ እንደ ጉም ይበናል። ልጆቼ ድንጋጤዎ በሳቅ ይለወጣል። ቀድመው ነቅተው ተፍ ተፍ ያሉት ልጆቾ ባሰናዱት ማዕድ በዓሉን እንዲህ ከቤተሰቦ ጋር በደስታ ያጣጥማሉ። እኛም የእርሶን የልብ መሻት ለመፈጸም ምንጊዜም ነቅተን እንጠብቅዎታለን። እንኳን ለብርሃነ ትንሣኤው አደረሳችሁ። አቢሲኒያ የሁሉም ምርጫ። እምነትን መሠረት አድርጎ በባህላችን ውብ ለዛ አውደ ዓመትን ጠረን አለው። ደስታችንን የሚያበዛ ስሜታችንን የሚያወዛ እንኳን አደረሳችሁ። ዘመድ ወዳጅ ተሰባስቦ በፍቅርና ደግነት ተቀራርቦ በዓሉ በደስታ ይፈካል፣ አብሮነታችን ይደምቃል። አንጋፋው ተቋማችን፣ የማንነት ቀለማችን ኢትዮ ቴሌኮም ታችን አሁንም ይቀጥላሉ። ተመልካቾቻችን በጎነትን፣ መተሳሰብን፣ መረዳዳትን እያነሳን ነበረ እስካሁን ስንቆይ የነበረው ከተመልካቾች ጋር። አሁንም ይህንኑ ጉዳይ ነው የምናነሳው። ሰለሞን ታስታውስ እንደሆነ ለነገዋ የሚል የሴቶች ተሃድሶ ማዕከል በቅርብ ጊዜ ባለፉት ወራት ተቋቁሞ ተመርቆ ነበር። በተለይ በችግር ላይ የነበሩ ሴቶችን ችግራቸውን ሊፈቱ የሚችሉበት የስራ ስልጠና ሊያገኙ የሚችሉበት አይነት ማዕከል ነበር። ይህ ማዕከል ዛሬ ደግሞ የትንሣኤ በዓል በዚህ ማዕከል በተለየ ሁኔታ የአዲስ አበባ ከተማ ከንቲባ አዳነች አቤቤን በተገኙበት ሲከበር ነበር። ይህንኑ አከባበር ደግሞ ባልደረባችን አሚር ጌቱ ሲከታተል ነው የቆየው። አዎ ባልደረባችን አሚር ጌቱ በቀጥታ መስመራችን ላይ ነው የሚገኘው። አሚር፣ አንተ ባለህበት የትንሣኤ በዓል በምን ሁኔታ እየተከበረ ነው? እንኳን ለበዓሉ በሰላም አድረሳችሁ ለማለት እወዳለሁ። ያው ምንም እንኳን እንደ ቤት ባይሆንም በስቱዲዮ ጥሩ ጊዜ የበዓል ጊዜን እያሳለፋችሁ እንደሆነ ተስፋ አደርጋለሁ። እንግዲህ እንደሚታወቀው የአዲስ አበባ ከተማ አስተዳደር ማህበራዊ ኃላፊነቱን ለመወጣት በከተማዋ በርካታ ችግር ፈቺ የሆኑ ሰው ተኮር ፕሮጀክቶችን እየገነባ ህዝቡንም ተጠቃሚ እያደረገ እንደሆነ ይታወቃል። ከነዚህ መካከል እንግዲህ በዚህ አሁን የምንገኝበት ለነገዋ የሴቶች ተሃድሶና የክህሎት ማበልጸጊያ ማዕከል የዛሬ 2 ወር መገንባቱ ይታወሳል። ይህ ማዕከል እንግዲህ ሲገነባ የከተማ አስተዳደሩ ከንቲባ ወይዘሮ አዳነች አቤቤ፣ የኢትዮጵያ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድና ሌሎችም ከፍተኛ የስራ ኃላፊዎች በተገኙበት ነበር። እንግዲህ የተገነባው ዋና ዓላማው እንግዲህ በተለያዩ ችግሮች ምክንያት ችግር የደረሰባቸውና ድጋፍ የሚሹ ሴቶችን ለማቋቋም ለማሰልጠን፣ እንዲሁም ወደ ስራው ለማስገባት ወደ ተሻለ አዲስ የህይወት ምዕራፍ ለማሸጋገር በሚል ነበር የተቋቋመው። አሁን 2 ወር ሆኖታል። ባለፉት 2 ወሮች እንግዲህ ወደ 500 የሚጠጉ ሴቶች በዚህ ማዕከል ላይ ወደ 17 የሚጠጉ የተለያዩ አይነት ስልጠናዎችን እየወሰዱ ይገኛሉ። አሁን ባለን መረጃ ማለት ነው እንግዲህ እነዚህ ሴት ሰልጣኞች በዚህ ማዕከል ከሰለጠኑ በኋላ ውጭ ወጥተው ህይወታቸውን ወደ አዲስ ምዕራፍ እንዲያሸጋግሩ ወደ ተሻለ የህይወት ጉዞ እንዲጓዙ በማለም ነው እንግዲህ እዚህ ማዕከል ላይ ስልጠና እየወሰዱ የሚገኙት። ዛሬ የትንሣኤ በዓል ነው። እነዚህ ሴቶች እንግዲህ ብቻቸውን ከቤተሰባቸው ውጭ ነው የሚያሳልፉትና የትንሣኤ በዓልን ምክንያት በማድረግ የአዲስ አበባ ከተማ አስተዳደር
ከፍተኛ የሥራ ኃላፊዎች እንዲሁም ደግሞ ይህ ማዕከል ሲገነባ ድጋፍ ያደረጉ ባለሀብቶች ጭምር እዚህ ተገኝተው የትንሳኤን በዓል በጋራ እንዲያሳልፉ ሆኗል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በዚህ መድረክ ላይ እንግዲህ መልእክት አስተላልፈዋል። ያስተላለፉት መልእክት ምንድነው? እዚህ ማዕከል ላይ ከሰለጠኑ በኋላ ሴቶች ውጪ ከወጡ በኋላ ወደ ስራው ዓለም ሲቀላቀሉ ህይወታቸውን ወደ ተሻለ ምዕራፍ እንዲያሸጋግሩና ብርቱ እንዲሆኑ ከዚህም ወደ ተሻለ ምዕራፍ እንዲጓዙ ነው መልእክት ያስተላለፉት። ሌሎች ባለሀብቶች ደግሞ አሉ አሁን ላይ በዚህ ስነ ስርዓት ያልተገኙ እነሱ ድጋፍ እንዲያደርጉ ሌሎችን ሴቶችን ድጋፍ እንዲያደርጉም መልእክት አስተላልፈዋል። በዚህ መድረክ ላይ የተገኙት ባለሀብቶችም እነዚህ ሴቶች ከወጡ በኋላ ወደ ስራው ዓለም ሲቀላቀሉ ስራ የሚያገኙ የሚያስተባብራቸው ይፈልጋሉና እነሱን ወደ ስራው ዓለም ለማስገባት እንግዲህ ድጋፍ እንደሚያደርጉ ቃል ገብተዋል። ሴቶችም በጣም ደስተኛ እንደሆኑ ገልጸዋል። እንግዲህ እዚህ ማዕከል ሲመጡ ህይወታቸውን ወደ ተሻለ ምዕራፍ ለማሸጋገር ቃል ገብተው ነው የመጡትና ይህንንም በተግባር ለማሳየት አሁንም እንግዲህ ቃል እንዳላቸው እንግዲህ መልእክታቸውን አስተላልፈዋል። በአጠቃላይ የትንሳኤ በዓልን በማስመልከት በዚህ በነገዋ የሴቶች የተሃድሶና ማበልጸጊያ ማዕከል ላይ ተገኝተን እንግዲህ ቅኝት አድርገን ነበር። በጣም ደስ የሚል የበዓል ድባብ ነው የነበረው። በአጠቃላይ በእኔ በኩል ያለው መረጃ ይሄን ይመስላል። አመሰግናለሁ ሰለሞንና ማህሌት። እናመሰግናለን። አሜር እንቀጥላለን። የተወደዳችሁ የኢየሱስ ክርስቶስ የትንሳኤ በዓልን ምክንያት በማድረግ በቀጥታ እየተላለፈ የሚገኘው የዜና ሰዓታችን አሁንም ይቀጥላል። አብራችሁን ቆዩ። ሰማያት ያለህ ተለይቶ ይሞገስ ክቡር ስምህ ከሰማያት ከላይ ከጸባዖት ወርዶ ከመሬት ከድንግል ማርያም ተወልዶ። ተመልካቾቻችን አሁን ደግሞ ከበዓል ከበጎነት ጉዳዮቻችን ወጣ እንበልና አንድ ሌላ ጉዳይ ወደ እናንተ እናጋራ። በአባቶች ተጋድሎ የተገኙ ድሎችን ሕያው ማድረግ ይገባል ብለዋል ዛሬ ፕሬዝዳንት ሳህለወርቅ ዘውዴ። 83ኛው የአርበኞች መታሰቢያ በዓል ከኢየሱስ ክርስቶስ የትንሳኤ በዓል ጎን ለጎን በዛሬው ዕለት እየተከበረም ነው የሚገኘው። ይህን ጉዳይ በተመለከተ ባልደረባችን መሐመድ አልቃድር ያጠናቀረው ዘገባ አለ። ተከታተሉትና እንመለሳለን። ኢትዮጵያ 5 ዓመትን የፈጀውን በሰው ልጅ የማይደረግ ደግሞም በሰው ልጆች ላይ የማይሆነው የተፈጸመበትን የፋሽስት ጣሊያን ወረራን በአርበኞቿ ተጋድሎ ከምድሯ ጠራርጋ ያስወጣችው ከ83 ዓመት በፊት በድል አድራጊነት ነበር። ኢትዮጵያን ለዚህ ክብር ያበቃት የአርበኞቿ ተጋድሎና መስዋዕትነት ትልቅ ድርሻ የነበረው መሆኑን የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ ተናግረዋል። የዛሬውም ትውልድ አገራችን እንደዚህ ነፃ ሆና የኖረችው አባቶቻችንና እናቶቻችን በከፈሉት ከፍተኛ መስዋዕትነት ደማቸውን አፍሰው አጥንታቸውን ከስክሰው እንደሆነ ይህንን የሚማሩበት ማድረግ የሚገባን ቀን ነው። ይህንን ጀብዱ ሕያው የምናደርገው ደግሞ ከትውልድ ወደ ትውልድ የአርበኞቻችንን ጀግንነት ለማስተላለፍ ሲቻል ነው። የመከላከያ ሚኒስቴር የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል ሀጫሉ ሸለመ የሀገር መከላከያ ሰራዊቱ የአርበኞችን ገድል በመከተል የኢትዮጵያን ሰላም እንደሚያረጋግጥ ተናግረዋል። ሕዝብና ለሀገር ማገልገል ክብር ነው በሚል ህዝባዊ እሴት እየተገነባ ያለው እና የጥንት ኢትዮጵያውያንን የጀግንነትና የአርበኝነት እሴት የወረሰ መከላከያ ኃይላችን አባቶቻችን ያስረከቡንን ሉዓላዊት ሀገር ለማስቀጠል አሁንም ክቡር መስዋዕትነት እየከፈለ ሲሆን የሀገራችን ሰላም አስተማማኝ እስከሚሆን ይህንኑን ለሀገራችን ሰላም መስፈን የሚከፍለውን ዋጋ አጠናክሮ እንደሚቀጥል በዚሁ አጋጣሚ ላረጋግጥላችሁ ይፈልጋለሁ። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን 83ኛው የአርበኞች መታሰቢያ አባት አርበኞች በታላቅ ክብር የሚታወሱበት እንደሆነ አንስተዋል። የ83ኛውን የድል ቀንና የትንሣኤ በዓል ስናከብር የጥንታዊት ኢትዮጵያ ጀግኖች ማህበር ለዚህ ያበቁንን ማህበራችንን የመሰረቱትን አባት አርበኞቻችንን በታላቅ ክብር እናስባቸዋለን። በስደት ላይ የነበረው የኢትዮጵያ ንጉሠ ነገሥት መንግስት የአርበኝነት ጦርነቱን በመምራት ለድል ያበቃንንም በክብር እናስታውሳቸዋለን። እኛን ከፋሽዝም ቀንበር ነፃ ለማድረግ የተዋጉትን የአፍሪካ አገሮች ባለውለታችንን በዚሁ እናስታውሳቸዋለን።
83ኛው የአርበኞች ቀን መታሰቢያ በዓል 4 ኪሎ በሚገኘው የአርበኞች መታሰቢያ ሐውልት አርበኞች፣ የአርበኛ ቤተሰቦች፣ የመከላከያ ሰራዊት አባላት እንዲሁም የመንግስት ከፍተኛ የሥራ ኃላፊዎችና የዲፕሎማቲክ ማህበረሰብ ተወካዮች የአበባ ጉንጉን በማኖር ተከብሯል። እንግዲህ የተወደዳችሁ የትንሳኤ በዓልን ምክንያት በማድረግ የተለያዩ ዘገባዎችን ወደ እናንተ ስናሻግር ቆይተናል። ዛሬ ያው 183ኛው የአርበኞች የድል በዓልም ጎን ለጎን እየተከበረ ነው የሚገኘው። ወደ ትንሳኤ በዓል ስንመጣ ከኢትዮጵያም አልፎ በተለያዩ የዓለም ሀገራትም የኢየሱስ ክርስቶስ የትንሳኤ በዓል በደማቅ ስነ ስርዓቶችና ሃይማኖታቸው በሚፈቅደው መንገድ እየተከበረ ይገኛል። ልክ ነው። ኢትዮጵያን በመሰሉ የኦሪየንታል ኦርቶዶክስ ተዋሕዶ ሃይማኖት ተከታይ ሀገራት ነው በዓሉ እየተከበረ ያለው። በኤርትራ፣ በግብጽ፣ በአርመን፣ በሶሪያ፣ በህንድ አብያተ ክርስቲያናት፣ በሰርቢያ፣ ቤላሩስን ጨምሮ በተለያዩ ሀገራት የትንሳኤ በዓል ዛሬ በድምቀት እየተከበረ ነው የሚገኘው። እንግዲህ የተወደዳችሁ ቀን 7 ሰዓት አካባቢ ጀምሮ በቀጥታ የተላለፈላችሁ የነበረውና የኢየሱስ ክርስቶስን የትንሳኤ በዓል ምክንያት በማድረግ በቀጥታ ወደ እናንተ ያጠናቀርናቸው ጉዳዮች ይህንን ይመስሉ ነበር። ሰለሞን ኃይለ ኢየሱስ፣ ማህሌት ታደለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን በዓሉን የተመለከቱ ዜናዎቻችንን ስናቀርብላችሁ ቆይተናል። ከኛ ጋር ስለሆናችሁ ስለቆያችሁ እጅግ አድርገን እናመሰግናለን። መልካም በዓል ይሁንላችሁ።